ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አላችሁ? ይህ በጣና ሳተላይት ቲቪ በየሳምንቱ አበይት የፋኖ ድሎችና ተግባራቶች ላይ ያተኮረው ሳምንታዊ የድል መረጃዎች ተጠናክረው የሚቀርቡበት ፕሮግራም ነው። በፕሮግራሙ ላይ በፋኖ የተገኙ ድሎች ተጠናክረው ይቀርቡበታል። ዓለማችን በሳምንቱ ከፍተኛ ጭንቀትና ውጥረት ውስጥ ትገኛለች። ዓለም ከሁለት ጎራ ተከፍሎ በሚጨቃጨቅበትና በሚዛዛትበት ወቅት ላይም ደርሰናል። እስራኤልና አሜሪካ ከኢራን ጋር ጦርነት በገጠሙበት ዓለማችንን እያነጋገረ ይገኛል። በዚህ ትልቅ ጦርነት ከተጎዳው ንጹሐን ይልቅ አገራችን ኢትዮጵያ እየተባባሰ የመጣው የዘር እልቂት ግን ከዚህ የዓለምን ቀልብ ከሳበው ሁነት በላይ ከፍተኛ ውድመትና የንጹሐን አሳዛኝ ጭፍጨፋ የተፈጠረበትም ሳምንት ነው። በአገራችን ኢትዮጵያ በአርሲ በኦርቶዶክስ እምነት ላይ ያነጣጠሩ ከባድ ጭፍጨፋ ተካሂዷል። በወለጋ አማራዎች ላይ ለማየት በሚከብድ ለመስማት የሚሰቀጥጥ የዘር ጭፍጨፋ ተካሂዷል። የሰሜኑ ኢትዮጵያ ውጥረትም ከምንጊዜውም በላይ ተባብሶ ቀጥሏል። ዋናው ትኩረቴ ወደ ሆነውና ሶስተኛ ዓመቱን እያስቆጠረ ባለው የአማራ ክልል እየተደረገ ባለው የአማራ ፋኖ ተጋድሎ በሳምንቱ የተገኙ ድሎች፣ የተከናወኑ አበይት ተግባራት እንደዚሁም በተፈጸሙ ያገዛዙ የጦር ወንጀሎች ላይ ከእሁድ እስከ እሁድ የተከናወኑ መረጃዎችን ይዤላችሁ ቀርቤያለሁ። በሳምንቱ ውስጥም ከ465 በላይ ያገዛዙ ጦር ሲደመሰስ ከ362 በላዩ ደግሞ የተማረኩ እንደዚሁም ከ111 በላይ አፋብን ባወጣው የይቅርታና የምህረት አዋጅ ምክንያት ፋኖን የተቀላቀሉ ከ165 በላይ ሙትና ቁስለኛ ሆነው ወደ ሆስፒታል የገቡ ከ2 በላይ ሞርታር፣ 6 ድሽቃ፣ 10 ስናይፐር፣ ከ10 በላይ ብሬን፣ ከ620 በላይ የነፍስ ወከፍ መሳሪያ እንደዚሁም ለመቁጠር የሚያዳግት ተተኳሾችም ተገኝተዋል። እነዚህም መረጃዎች ከየእዞቹ የህዝብ ግንኙነት እንደዚሁም አጠቃላይ ከአፋብን ህዝብ ግንኙነት እንደዚሁም በቦታዎቹ ላይ በመንቀሳቀስ ያገኘኋቸውን መረጃዎች ይዤላችሁ ቀርቤያለሁ። በእያንዳንዱ የተከናወኑ ተግባራቶችን እንድትከታተሉት እጋብዛለሁ። አመሰግናለሁ። ወደ ዝርዝር መረጃዎቹ ሳርፍ መጀመሪያው መረጃ የሚሆነው ሸዋ ላይ ያተኮረ ይሆናል። እንግዲህ በሸዋ ላይ ከየካቲት 23 ጀምሮ በርካታ ድሎች ተገኝተዋል። በተለይም ሸዋ ከዛ በፊት እንግዲህ በርካታ ድሎችን በማግኘት ባለፈው ሳምንት ላይ በርካታ ቀጠናዎችን በመቆጣጠር በሸዋ ውስጥ በሳምንቱ የተከናወኑ ተግባራቶች በያዟቸው ሰፊ ቀጠናዎች ላይ የተለያዩ አደረጃጀቶችን መስራት እንደዚሁም የስቦ ማስከዳት ስራ መስራት ናቸው። ነገር ግን የተካሄዱ አበይት የውጊያ መረጃዎችም አሉ። እንግዲህ አፋብን ሸዋ ጠቅላይ ግዛት እዝ በተለያዩ ቦታዎች ላይ ውጊያዎችን አካሂዷል። እንግዲህ በአፋብን ሸዋ ጠቅላይ ግዛት እዝ በተለይም አጼ አምደ ጽዮን ኮር ራምቦ ክፍለ ጦር 7 ክፍለ ጦር እንደዚሁም ሚኒሊክ ክፍለ ጦር በጋራ በመሆን በተጉለት ሞጃና ወደራ ወረዳዎች ላይ እንደዚሁም በሳሲት አካባቢ ከፍተኛ አውደ ውጊያዎች አድርገዋል። እንግዲህ በተካሄዱት አውደ ውጊያዎችም በ12ኛው አየር ወለድ ክፍለ ጦር ላይ ከፍተኛ ጉዳት ደርሶበታል። በዚህም 3 የመከላከያ መሐንዲሶች የፋኖ ኃይሎችን ተቀላቅለዋል። የካቲት 25 እንግዲህ 44 የአገዛዙ ሰራዊቶች ሲወገዱ ከ72 በላይ ከፍተኛ ጉዳት ደርሶባቸው ወደ ሆስፒታሎች ገብተዋል። እንደዚሁም በተመሳሳይ በሁለተኛው ቀን በየካቲት 26 15 ያገዛዙ ሰራዊቶች ተደምስሰዋል። አገዛዙ የደረሰበትንም ሽንፈት ለማካካስ በሚመስል መልኩ እንግዲህ በተለያዩ ቦታዎች ላይ የንጹሃንን ሲደበድብ እንደዚሁም የንጹሃንን መሳሪያዎች ሲወስድ በርካታ ከ12 በላይ ኩንታል ጤፍና ስንዴ የአርሶ አደሩን ይዞ ወደ ከተማ ምሽጉ ተመልሷል። እንግዲህ በዚህ ሳምንት አፋብን ሸዋ ጠቅላይ ግዛት እዝ የያዛቸውን ግዛቶች በማስፋፋት በርካታ ትልልቅ ከተሞችን እንደዚሁ መካከለኛ ከተሞችን መቆጣጠር የቻለበት ሳምንት ነበር። አገዛዙ በአፋብን ሸዋ ጠቅላይ ግዛት እዝ በጭሮ ደብር፣ በአይሶፌ እንደዚሁም በመሃል አምባ ቦታዎች ላይ ከፍተኛ ሽንፈትን አስተናግዶ ምንጊዜም ወደሚቀመጥባቸው ወደ ደብረ ብርሃን፣ ደብረ ሲና እንደዚሁም ሸዋሮቢት ከተማዎች ላይ ብቻ እንዲቀመጥ አድርገውታል። በዚሁ ቀጠና የአፋብን ደቡብ አማራ ቀጠና አሳምነው እዝም በርካታ ሁነቶች ተከናውነዋል። እንግዲህ አፋብን ደቡብ አማራ ቀጠና አሳምነው እዝን የተቀላቀሉ 8 ያገዛዙ ልዩ ኮማንዶ የሰራዊት አባላቶች እንደዚሁም በርካታ የአድማ ብተናና የሚኒሻ አባላቶች አሳምነው እዝን መቀላቀላቸውን ከእዙ ያገኘነው መረጃ ያመላክታል። ይህ እዝ እንግዲህ በሳምንት ውስጥ ደግሞ ትልቅ ሁነትም ያከናወነበት ነበረ። አፋብን አሳምነው እዝ በርካታ የፋኖ ኃይሎችን ያስመረቀበት ወቅትም ነበረ። አፋብን አሳምነው እዝ በርካታ አዲስና ተተኪ የፋኖ ኃይሎችንም አስመርቋል።
ወደ ሁለተኛው ቀጠና ሳመራ ወሎ ቤት አማራ ላይ ያተኮረ ይሆናል። እንግዲህ በወሎ ቤት አማራ በሳምንቱ በአንድ አርበኛ ስም የተሰየመ ዘመቻ ተከናውኗል። አርበኛ ፍሬው የወሎ ቤት አማራ ምስራቅ አማራ ሚኒሊክ ዕዝ የልዩ የዘመቻ ሻለቃ መሪ የነበረ ነው። በዚህ በሰማዕቱ በታወጀው ዘመቻም በተለይ በምዕራብ ወሎ ላይ አፋብን ሚኒሊክ ዕዝ ከፍተኛ ድል አስመዝግቧል። ውጊያዎቹ የተካሄዱባቸው ቦታዎች ላይ በተንታ፣ መቅደላ፣ አማራ ሳይንት፣ መሀል ሳይንትና ውግዲ ወረዳዎች እንደዚሁም በከላላ ገነቴ አካባቢ በርካታ አገዛዙ ላይ ከፍተኛ ድል ያስመዘገቡ ዘመቻዎች ተካሂደዋል። እንደዚሁም በሰሜን ወሎ በተለይም በደጋማው ክፍል የደጋው መብረቅ ኮር በሚንቀሳቀስባቸው እንደዚሁም በላስታ በወልዲያ ዙሪያ ላይ ከፍተኛ ትንቅንቅ ከተካሄደው የፋኖ ኃይሎች በአገዛዙ ላይ ከፍተኛ ድል አስመዝግበዋል። በዚህም መሰረት እንግዲህ አፋብን ሚኒሊክ ዕዝ ባወጣው ኦፊሻላዊ መረጃ መሰረት በዘመቻ ኤፍሬም በርካታ ድሎች ሲገኙ 2 ሞርታር፣ 7 ብሬን፣ 7 ስናይፐር እንደዚሁም ከ100 በላይ የግል ክላሽንኮቭ መሳሪያ ከ3500 በላይ የተለያዩ አይነት የብሬን የክላሽ እንደዚሁም የስናይፐር ተተኳሾችን ማግኘት ችለዋል። በዘመቻው እንግዲህ አፋብን ሚኒሊክ ዕዝ በአገዛዙ ላይ ከፍተኛ ሰብአዊ እና ቁሳዊ ኪሳራ አድርሷል። እንግዲህ በቁሳዊ ኪሳራዎቹ አሁን የጠቀስኳቸው ናቸው። በሰብአዊ ኪሳራዎቹ ላይ ስንመለከት ደግሞ አጠቃላይ በሳምንቱ በተካሄዱ ዘመቻዎች ከ47 በላይ ያገዛዙ ሰራዊት ሙት ሲሆኑ በርካቶች ቁስለኛ ሆነዋል። እንግዲህ ከ60 በላይ ቁስለኞች ሆስፒታል እንደሚገኙም ሚኒሊክ ዕዝ ባወጣው መረጃ መሰረት ያመላክታል። በአገዛዙ ላይ የደረሰው ኪሳራ ይሄ ብቻ አይደለም። በርካታ የፖሊስ የሚኒሻ እንደዚሁም የአድማ ብተና አባላት የፋኖ ኃይሎችን እየተቀላቀሉ ይገኛሉ። በተለይም በዚሁ ሳምንት እንግዲህ ከ25 በላይ ያገዛዙ ሰራዊት የሻምበል መሪውን ጨምሮ የአገዛዙ ሰራዊቶች የአፋብን ሚኒሊክ ዕዝን ተቀላቅለዋል። እነዚህ 25ቶች ያገዛዙ 11ኛ ዕዝ 203ኛ ኮር 83ኛ ክፍለ ጦር የሰራዊት አባላት ሲሆኑ ነገር ግን ከ50 በላይ የሚሆኑ ደግሞ በአካባቢው ሲንቀሳቀሱ የነበሩ የሚኒሻ እንደዚሁም የአድማ ብተና የፖሊስ አባላቶች በወሎ ቤት አማራ የሚንቀሳቀሰውን አፋብን ሚኒሊክ ዕዝን መቀላቀላቸውን እንግዲህ ህዝቡ ባወጣው መግለጫ ያመላክታል። በዚሁ ቀጠና እንግዲህ ከዚህ በተጨማሪም በተለያዩ ቦታዎች ላይ በደፈጣ እንደዚሁም በመደበኛ ውጊያ አገዛዙ ከፍተኛ ኪሳራ ደርሶበታል። አገዛዙ እንግዲህ ከፍተኛ ኪሳራ ሲደርስበት ትናንትን ጨምሮ በተለያዩ ጊዜያቶች በርካታ ንጹሃን ላይ ጉዳት አድርሷል። በትናንትናው ዕለት በመሀል ሳይንት ወረዳ ጥንታዊቷ አትሮንስ ማርያምን ላይ የመድፍ ጥቃት በማድረስ ከ26 በላይ የቤተ ክርስቲያኑ አገልጋይ የነበሩ ካህናቶችና ዲያቆናት ላይ ጉዳት ደርሷል። እንግዲህ 8 የሚሆኑት አካባቢ ወዳውኑ መሞታቸውን መዘገባችንም ይታወሳል። ይህ በእንዲህ እንዳለ በመቅደላ በርካታ ቤቶች ፈርሰዋል። 2 ንጹሃኖች ተገድለዋል። በተንታ አንዲት እናት እንግዲህ ህፃን ልጇን ትታ መሰዋቷንም ከቦታው የደረሰ መረጃ ያመላክታል። በውግዲ ባለፈው ሳምንት እንደዚሁም በዚህ ወር ከ100 በላይ ንጹሃን መጨፍጨፋቸውን መዘገባችን ይታወሳል። እንግዲህ በዚህ ቦታ ላይ በዚህ ቀጠና ላይ በተለይም በምዕራብ ወሎ ላይ በንጹሃን ላይ የሚደርሰው ጉዳት ተጠናክሮ የቀጠለበት ሳምንትም ነበር። ወደ ሌላኛው መረጃችን ስናመራ ጎጃም ላይ ይሆናል። እንግዲህ በጎጃምም በሳምንቱ ከፍተኛ ድሎች ተመዝግበዋል። በተለይም የአድዋ ድል በተከበረበት ሰዓት አገዛዙ በጎጃም ላይ የተለያዩ ዘመቻዎችን የከፈተ ቢሆንም በአፋብን ቴዎድሮስ ዕዝ ከፍተኛ ድሎችን ማስመዝገቡን በተለያየ ጊዜ በግንባር መረጃዎች ላይ አመላክቷል። በተለይም የአድዋ ድል እየተከበረ በነበረበት ሰዓት ላይ አፋብን ቴዎድሮስ ዕዝን ለማጥቃት ተንቀሳቅሶ የነበረው የአገዛዙ ጦር ከጃዊ እስከ ወለቄ በተባሉ ቦታዎች ላይ በ3 አቅጣጫ የገባ ቢሆንም እንግዲህ 3 ብሬን 90 ክላሽ ከ10 ሺህ በላይ ተተኳሽ እንደዚሁም ከ20 በላይ ምርኮኞች የተገኙበትን ድል አፋብን ቴዎድሮስ ዕዝ ማስመዝገቡን በዕለቱ ያወጣው የግንባር መረጃው ያመላክታል። በሁለተኛው ቀንም እንግዲህ አፋብን ቴዎድሮስ ዕዝ በርካታ ምርኮኞችን መማረክ ሲችል 32 ምርኮኞች 4 የእጅ ቦምብ ከ4 በላይ ስናይፐር ከ23 በላይ ያገዛዙን ሰራዊት መማረክ መቻሉን ማሳወቅ በመተከል በጃዌ እንደዚሁም በአገው ምድር በጎጃም አገው ምድር በሳምንቱ በተከናወኑ አውደ ውጊያዎች እንግዲህ አገዛዙ 326 ክላሽ 6 ስናይፐር 2 ዲሽቃ እንደዚሁም 7 የእጅ ቦምብ እንደዚሁም ከ70 ሺህ በላይ ተተኳሽ መማረካቸውን አፋብን ቴዎድሮስ ዕዝ አመላክቷል። በሌላው ደውጊያ እንግዲህ በዚሁ በምስራቅ ጎጃም ቀጠና ቴዎድሮስ ዕዝ ባደረገው ከፍተኛ ጥቃት 97 ያገዛዙ ሰራዊቶች ሲደመሰሱ የተማረኩ ከ35 በላይ እንደዚሁም 52 ክላሽ አይኮም መገናኛ 2 ከ3000 በላይ
ተተኳሾች መማረካቸው አሳውቀዋል። እንግዲህ በዚሁ ሳምንት አርበኛ ዘመነ ካሴም አንድ ያገዛዙን ሰራዊት 3ቱን በመግደል እንደዚሁም 4 ክላሽ ይዞ አፋብን ቴዎድሮስ እዝ የተቀላቀለ አንድ ጀግናን የክላሽ እንደዚሁም የብር ሽልማት ያካሄደበት ሳምንት ነበረ። በዚሁ እንግዲህ በጎጃም ቀጠና አገዛዙ በድሮን ከፍተኛ ጉዳት ማድረሱንም ከቦታው ያገኘናቸው መረጃዎች እንደዚሁም አፋብን ቴዎድሮስ እዝ በግንባር መረጃው አመላክቷል። ወደ መጨረሻው ዘገባችን ስናመራ ወደዚህ የመጨረሻው መረጃችን ስናመራ እንግዲህ ጎንደር ላይ ያተኮረ ይሆናል። በጎንደር የሚንቀሳቀሱት የአፋብን ሁለቱም እዞች አፋብን በላይ እዝና አፋብን ጎንደር ጠቅላይ ግዛት እዝ በሳምንቱ እንግዲህ ከሳምንት በፊት በርካታ ድሎችን ማስመዘገባቸው ይታወሳል። በርካታ ቀጠና በርካታ ወረዳዎች በአፋብን ቁጥጥር ስር መግባታቸውም ይታወሳል። እንግዲህ የአፋብን ሁለቱም እዞች ጎንደር ላይ በሳምንቱ ያሳለፉት ህዝባዊ ውይይቶችን በማካሄድ የአንድነት የምክክር መድረኮችን በማከናወን እንደዚሁም ከ300 በላይ የሚሆኑ በበፊተኛው ሳምንት ተማርከው የነበሩ የአገዛዙ ሰራዊቶች እንደዚሁም የወረዳ አመራሮች፣ የሚኒሻ፣ የፖሊስ እንደዚሁም የአድማ ብተና አባላቶች ላይ ስልጠና በመስጠት ምክክር በማድረግ ላይ እያተኮረ ነው። ነገር ግን በዚህ ሳምንትም አገዛዙ የአፋብን በላይ እዝና አፋብን ጎንደር ጠቅላይ ግዛት እዝን ለማጥቃት ቢንቀሳቀስም ከፍተኛ ኪሳራ አድርሰውበት መመለሱን በግንባር ዘገባቸው ላይ አመላክተዋል። እንግዲህ በሳምንቱ መረጃ ላይ አፋብን በላይ እዝ የሻውራ ወረዳን የተቆጣጠረበትም ዕለት ነበረ። እንግዲህ ይህን በሚቆጣጠርበትም ሰዓት 4 ክፍለ ጦሮች የበላይ እዝ 4 ክፍለ ጦሮች ማለትም ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ኦሜራ ክፍለ ጦሮች በጋራ በመሆን የሻውራዋን ከተማን ሲቆጣጠሩ 2 ድሽቃ ከመቶ በላይ ያገዛዙ ጦር የተደመሰሰበት አውደ ውጊያም አካሂደዋል። አፋብን ጎንደር ጠቅላይ ግዛት እዝም በዚሁ አካባቢ በርካታ ድሎችን አፋብን ጎንደር ጠቅላይ ግዛት እዝ ከበላይ እዝ ጋር በጋራ በመሆን በደጎማ ከተማ በመግባት የተቀናጀ ድልም ማስመዘገባቸው ታውቋል። እንግዲህ ዳግማዊ ቴዎድሮስ 5ኛ ክፍለ ጦር እንደዚሁም አፋብን ጎንደር ጠቅላይ ግዛት እዝ የታዲዮስ ታንቶ ክፍለ ጦር በጋራ በመሆን በርካቶች እጅ መስጠታቸውንም እንግዲህ ከቦታው ያገኘናቸው መረጃዎች ያመላክታሉ። እንግዲህ በዚህ በጎንደር ቀጠና አንዲት እናትን ውሃ ለመቅዳት ሄደችን ጨምሮ በርካታ ንጹሃንም የድሮን ጥቃት ሰለባ ሆነዋል። አገዛዙ እንግዲህ በተለያዩ ቦታዎች ላይ ከፍተኛ ኪሳራ እየደረሰበት ይገኛል። በዚሁ በጎንደር ቀጠና በዚህ ሳምንት ብቻ ከ56 በላይ ያገዛዙ ጦር የአፋብን የተለያዩ ክፍለ ጦሮችን ተቀላቅለዋል። እንግዲህ በሳምንቱ በርካታ ድሎች የተገኙበት ሳምንት ነበረ። የተለያዩ መረጃዎችን በየሳምንቱ ጥንቅር ይዘንላችሁ እንቀርባለን። ተስፋዬ ልሳን ነኝ ከዛው ከትግሉ ሜዳ። አመሰግናለሁ።